والصلاة والسلام على سيد الأنبياء والمرسلين سيدنا وحبيبنا وشفيعنا محمد الأمين وعلى آله وأصحابه أجمعين آمين. أما بعد، فقال الإمام النووي رحمه الله تعالى في كتابه رياض الصالحين: باب الأمر بالمعروف والنهي عن المنكر رحمه الله تعالى. ዛሬ የተዘጋጀው አርዕስት ወይ ሊቀርብ የቻልነው ትምህርት እስላማዊ ትምህርት الأمر بالمعروف والنهي عن المنكر دين الإسلام ማህበራዊ ኑሮውም መንፈሳዊ ኑሮውም አላህ ባዘዘው መሰረት እንዲከናወን አላህ ባዘዘው መሰረት እንዲንቀሳቀስ አላህ የከለከለውን ደግሞ ርቀን በጣም ቆሻሻነቱን አውቀን ከማህበራዊ ኑሯችንም ውስጥ ከመንፈሳዊ ኑሯችንም ውስጥ የጠራ ሆነን ጥሩ ሰው ጥሩ ፍጡር አላህ ጋር ያለው ግንኙነት ያማረ ሰው ለሰው ጋር ያለው ግንኙነት የተዋበ የተደነቀ ያማረ እንዲሆን ነው አላህ ሱብሓነሁ ወተዓላ ነቢያቶችን የላከው። ነቢዩላህ ሙሐመድን ዓለይሂ ሰላቱ ወሰላም በመጨረሻ የሁሉም መደምደሚያ የሁሉንም አጠቃለው ለሰው ልጅ ሊያስተላልፉ የላካቸው። እኛ ሙእሚኖች ወይ ዑለማዎች አዛዥ አይደለንም። እንድትረዱ ዑለማ አዛዥ ከልካይ አይደለም። ዑለማ ወይ ዓሊሞች የአላህን ትእዛዝ አስተላላፊ ነው። አምኖ ተምሮ በጣም አጣርቶ ሰውነቱን በአላህ ትእዛዝ ክኖ አስውቦ አብቦ አፍርቶ ያበረከተውን ተአላህ ትእዛዝ ያንን አስተላላፊ ነው። አላህ የከለከለውን አስተላላፊ ነው። ዓሊም አዛዥ አይደለም። ዓሊም ከልካይ አይደለም። እንድትረዱ ዓሊም የአላህን የፈጣሪውን ትእዛዝ ተምሮ አምኖ ተምሮ ያንን የሚያስተላልፍ ነው ዓሊም። እንደዚሁ የተከለከለውን አምኖ ተምሮ ያንን የአላህን ትእዛዝ የአላህን የከለከለውን ክልክል ነገር አስተላላፊ ነው። ሲያስተላልፍ ደግሞ ምንም አይነት ፍራቻ ሳይኖር ምንም አይነት ጥርጣሬ ሳይኖረው የማስተላለፍ ማለት ነው። ይሄ አልአምር ቢልማዕሩፍ ወናህይ ዐኒል ሙንከር ማለት ትርጉሙ ይሄ ነው ባጭሩ።